ያው እሳቸውም ጠቅላይ ሚኒስትሩም ሞት መንግስታዊ ወንጀሉ እንደተጠበቀው ነው ዳክሽ መንግስታዊ አዲስ አበባ ላይ መንግስታዊ ክራይም ተፈጽሟል ዳት ክራይም ግን የዲስትራክሽኑ አካል ስለሆነ እኛ ክራይሙን አንስተናል ግን የማፍረሱ ፌዝ ነው እሱን ረስቸው አይደለም በንዴት የተናገርኩትን ልክ ነበርኩ ብዬ ነው ማስበው ተመልካቾች በጣም ነው አሁን የሚከፋቸው ብዬ አስባለሁ ሞት እሳቸውም አብዝተዋል እኛም ጨምርንላቸው እንትሩ ሞት እኮ እየታየ ነው አይደል ቤት እያየን ነው ባይና በጣም እናመሰግነው የሚገባ ኢንጂነር ሞቱ አገኛል ስለዚህ የማይሞት ደግሞ የሚቀር ነገር አሁን ካለው ከህወሓት ባህሪ ተነስተሽ አንድ ስቶሪ ልንገርሽ እውነተኛ ስቶሪ እኔ ሁሌ ስለምጠራ ብዙ ሰው ለምን ተጠራጠራለህ እንዴት ላለ ቦምቡ ሲፈነዳ አንስቼ ነበር ሰምተሽ ከሆነ እዚህ ክርክር ላይ ከመፈንዳቱ በፊት ሐሙስ ክርክር ላይ ቦምብ ይፈነዳል ብዬ ህዝቡ ጮህብኝ ምን አለብኝ እሁድ ፈነዳ ከዛ ይቅርታ ጠይቁ ሁሉ እስከመባል ተደረሰ ሜቢ ተከታትለሽ ከሆነ የህወሓት ባህሪ በጣም ቂመኛ ስለሆኑ የቂመኛቸው ልክ ሰው እስከ ማጥፋት የሚሄድ ወንድም እስከ ማጥፋት የሚሄድ ነው ይሄን መረዳት ያስፈልጋል ማይኖሪቲ ናቸው ህዳጣን ናቸው ህዳጣኖች በሚሊቴሪ በምን ይቆሙና ሌላው መቆሚያቸው ግን ምቀኝነት ነው ሌላው መቆሚያቸው ማጥፋት ነው እንትኑ ካራክተሩ ራሱ ምን አደረጉ በረሃ ላይ የራሳቸውን ሰዎች 67 68 የራሳቸውን ሰዎች ጠሯቸው ትግራይ ምናምን የሚባል ነበሩ ሌሎች ነፃዎች ጠሯቸው አንድ ላይ መሆን አለብን አንድ ላይ በጋራ መስራት አለብን አሉ ተስማሙ ውይይት አካሄዱ ምን አሉ በሬተ አረዱ አብረው በሉ የጋራ ራት በሉ ከዛ በኋላ ተሰብስበው ልክ እንቅልፍ ሲይዛቸው ተነስታችሁ በመሳሪያ አጥፏቸው አሉ ፊሽካ ይነፋል ፊሽካ ሲነፋ ተገሏቸዋል የሚያዙት ይያዙ አሉ እነዚህ ሰዎች ድርድር ብለው አብረው ተፋቅረው አብረው በልተው በሰላም የተኙበት ቦታ ላይ ለሊት 9 ሰዓት ፊሽካ ተነፋ እዛው ረሸኗቸው ይሄ የህወሓት ባህሪ ነው ወንድሙን ለመግደል የማይመለስ ባህሪ ነው ይሄን ባህሪ የተሸከሙ ሰዎች ዛሬ የቀንጅብ ሆነው መቀሌ ውስጥ ከትመዋል እነዚህ ሰዎች የደህንነቱን ያውቁታል ሚሊቴሪውን ያውቁታል ሰዎቹን ያውቁታል ስለዚህ እንዲህ አይነት እርምጃ ላለመውሰድ የሚሄዱ አይደሉም ስለዚህ ነው ያሰጋኛል ያልኩሽ አንዱ ስጋቴ ስለዚህ ቀጣይ ሙቭመንት ይኑር ለምን አልክ ብለሽ የጠየቅሽው ቀጣይ ሙቭመንት በኖረ ቁጥር ስብሰባ እንቀመጥ የሚለው የለም ገባሽ አይደል ምክንያቱም አሁን ሰኞ ዕለት ፓትሪያርኩ ሲገባ ህዝባዊ ከሆነ እሁድ ዕለት የፓትሪያርኩና እንትኑን ለማዋሃድ ሚሊኒየም አዳራሽ የሆነ ቀን ድሬዳዋ ስብሰባ የሆነ ቀን ምናልባት አውሮፓ ከዛ ቀጥሎ ደግሞ እስራኤል ፕራይም ሚኒስትሩ በዚህ ነው መጠመድ ያለበት ስለዚህ ነዛ ነው በጣም ትራቭል የሚያበዙት ሰው እኔ አላቀም ግን መጠመድ አለባቸው ልክ ሲጠመዱ እንደዛ ድርጅቱ ይደነግጥና ይቆማል ሰከን ብለው ቢሮ መቀመጥ ከጀመሩ ግን አሁን ለአጭር ጊዜ ነው ያልኩሽ ያለው ለአጭር ጊዜ ሰከን ብለው መቀመጥ ከጀመሩ ግን እና ስብሰባ እንቀመጥ ህግ ጥሰህ ነበር ባንዲራ ሲውለበለብ ዝም ብለሃል እንዲህ ሲደረግ እንዲህ ብለሃል ሚሊቴሪውን አዋርደሃል እኛ ማንነታችን አዋርደሃል ይመጣል ይሄንን የሚያዳምጡበት ምዕራፍ አይደለም ዲስትራክሽን ፌዝ የማፈራረስ ምዕራፍ ያኛውን ኃይል የምታዳምጭበት አይደለም ይሄ ሆኖ ግን ሌላ ጉድለታቸው የሳቸውን ስራ ሊሰራ የሚችል ኃይል ደግሞ በተመጣጣኝ መጠን ማደራጀት አለባቸው እሳቸው እንደዚህ ሲንቀሳቀሱ ሌላው ሮድ ማፕ የሚሰራ ወዴት ነው ሽግግሩ ምንመራው ወዴት ነው ተደብቆ የሚሰራ ያ ኃይልም ደግሞ ያስፈልጋል የውስጥ የስውር መንግስት ማለት ነው ለጊዜው ለወደፊቱ አያስፈልግም ግን ለአሁን የስውር መንግስት ያስፈልጋቸዋል ያ የስውር መንግስት ወደ ስክነት የሚወስድ የስውር መንግስት ማለት ነው ከመፈራረሱ ከዚህ ከሾኪንግ ፌዙ ወደ ስክነት የሚወስድ የሽግግር ምዕራፍ የሚል ቁጭ ብሎ ሮድ ማፑን የሚሰራ ወደ መለስ ለቃቂት እንሂድ እና አስገራሚ መጽሐፍ ነው ስለ ትዕመት የተተነተነበት ወይም የተጋለጠበት የፓርቲ ቢዝነሱ ምን ያህል እንደተስፋፋ ምን ያህል ጥልቀት እንዳለው የተነገረበት መጽሐፍ ነው በግሌ መጽሐፉን ሳነበው በጣም ነው የፈራሁት እዛ ላይ ያለ የህወሓት ስለላው ጉዳይ የሚሰለልበት ጉዳይ ነው አብዱን ጠቅሳል ስሙን ለጊዜው አልተጠቀምኩም ብዙ ሰው የኢትዮጵያ ደህንነት በጣም ሲያደንቅ ሰማለሁ እኛ እኮ ያዳለቅ ነው በቃ ጥሩ እንደዚህ ደህንነቱ እኮ ነው ያልተፈጨ ነው
እንደው ስንት ጠላት እያለብን ምናምን ይላል። በሌላ ጎን ደግሞ በጣም የሚያስፈራ በግለሰብ ደረጃ የስለላ መዋቅር እንደ ዘረጉ ይነገራልና እስቲ ንገረኝ ስለላቸው መርቀቅ ፈርትና ስለላው መጀመሪያ ፈርት ላይ ላንሳና የኤፈርት ጉዳይም ኢትዮጵያ ፖለቲካ ውስጥ ካሉት መሰረታዊ ጥያቄዎች አንዱ ስለሆነ ነው። ኢኮኖሚክ ነክ ስለ ኢኮኖሚ ታውሪ ትልቁ ኢኮኖሚ 70% ኤፈርትና የሜድሮክ ተደምረው ነው የተቆጣጠረው። ገና በልጅነቱ ነው አይደለ ለባድመ ጦርነት 3 ቢሊዮን ዶላር ገና ልጅ ነበር። ልጅ አልነበሩም ተበድረው አበደሩ። አሁን በደረሰበት ሁኔታ አሁንማ በጣም ከባድ ነው። ያኔ ምንድነው እዛጋም ብዙ ሰው ምናልባት አንቺ የሚያየሽበት አንግል ላይ እኔ የኤፈርት የደረሰበትን ደረጃ ብቻ አይደለም ለማሳየት የፈለኩት። ሰየው ነገ ከነገ ወዲያ የሚወረስ ከሆነ በተለይ የሁላችንም ንብረት ነውና ጥሩ ነው በዛ መልኩ ማደጉ ነገ የራሳችን ሲሆን ወይም ደግሞ ያ ቢዝነስ ሞዴል ለሌሎቹም እንደ ቢዝነስ ሞዴል ተወስዶ በተመሳሳይ መጠን ብናድግና ተመሳሳይ ነገር ቢኖረንም በጣም ደስ የሚል ነገር ነው። ስለዚህ ሐሳቡ እዚህ ደረጃ መንጥቀው ሄደዋል የሚል አይደለም። አው ልክ ነው። ሁለት ነገሮች ናቸው። እኔ ያየሁት መጻፍን አንደኛው መናህል እንደሄደና ሌላኛው መናህል እንደወደቀ ቢዝነስ የወደቀበትን ሚስጥር ነው እኔ ያየሁበት። በቃ ወደ ዋናው ነጥብ መጣሽ። አንደኛው ነገር የትግራይ ህዝብ ተጠቅሟል አልተጠቀመም የሚለው ነው መጀመሪያ ያስቀመጥኩት። ምክንያቱም በኢትዮጵያ ፖለቲካ ውስጥ ምናልባት ጠቅላይ ሚኒስትሩም በየቀኑ አሁን ዶክተር አብይ ሰምተሽ ከሆነ የትግራይን ሳያነሱ አይሄዱ አልስማማም በአንዳንድ ነገሮች እሳቸው በሚሉት እዚህም ተከራክሬያለሁ። አዎ መጻፍ ላይም አለ። ስለዚህ የትግራይ ህዝብ ኢኮኖሚካል ጠቀሜታ አግኝቷል ብዬ ነው ማስበው። አይቻለሁ። ይሄን በግልጽ መነጋገር ያስፈልጋል ብዬ ነው ማስበው። እሱን በስራ ፈጠራ፣ በኢንዱስትሪ ግንባታ፣ በትራንስፎርሜሽን አንስቼዋለሁ። ከአርሶ አደር ወደ ላብ አደር እንዴት ሙቭ እያደረገ እንደሆነ አንዳንዴም ከላብ አደር ወደ ቴክኖሎጂ እንዴት ሙቭ እንዳደረገ በቀጥታ እንደውም አማርኛውን ካረሳሁት በቀጥታ ለትግራይ ህዝብ ኤፈርት ባይከፍለውም እንኳን ወይ ኪሱን ባይሰጠው እንኳን በካምፓኒዎቹ ተቀጣሪ ነው ጥሩ ብር ያገኛል። ልክ ነኝ አይደል? በጣም ትክክል ነው። ይሄ ነው አይሽ አንዱ የተጠቃሚነት ጉዳይ ነው ያነሳውት። ተጠቃሚነት የተለያየ ትርጉም አለው። በየደረጃው ኢህአዴግ ውስጥ አንድ ቃል አለች በየደረጃው ተጠቃሚ ስለምወዳት ኦን አርጋታለሁ እንደ አዲስ አበባ። በየደረጃው ማለት ምን ማለት መሰለሽ ቤት በየደረጃው ማለት ሰዎች በተሰማሩበትና ባሉበት መጠን መጠቀም ማለት ነው። ሰው በየደረጃው ተጠቃሚ ማለት ሁሉም ተጠቀመ ማለት አይደለም። ይሄ ነው ሰው የሚሳሳተው። 5 ሚሊዮን የትግራይ ህዝብ አልተጠቀመም። 5 ሚሊዮን ውስጥ በማቀፍ መክተት የለብንም። የተሆነ ማህበረሰብ ግን ተጠቅሟል ከዛ ውስጥ። ስለዚህ ያ ማህበረሰብ 2 ሚሊዮን ሊሆን ይችላል። ስታሰይ ወደዛ ይሄዳል። ጥቅምን በየደረጃው ነው ማሰብ ያለብን። ሁለተኛው ጥያቄ ለመመለስ የሞከርኩት ኢፍታዊ የሆነ ኤፈርትን ለመጥቀም ኢፍታዊ እርምጃዎች ተወስደዋል አልተወሰዱም ነው የሚለውን ነው እንደ አሁንም እንደ እንትና ሃይፖቴሲስ ያስቀመጠ ፍታይነት አለ የለም። ሁለተኛ ጥያቄ ለመመለስ የሞከርኩት ማለት ነው። ለምሳሌ የባንክ ብድር እንዴት ነበር ሲያገኙ የነበረው? ባንክ ብድር ከወሰዱ በኋላ ይመልሱ ነበር ወይ? 2.8 ቢሊዮን ዶላር ወስደው ባቶ መለስ ትዛዝ የማይሰበሰብ አንኮሌክተብል አካውንት የሚባለው ከተውት ወይም የተበላሸ በሚባል አካውንት ውስጥ ራይት ኦፍ ነው የተደረገው። ተሰርዟል። ከንግድ ባንክ ወደ ልማት ባንክ ሄደ። ከልማት ባንክ በፕራይም ሚኒስትሩና በእንትን ውሳኔ መሰብሰብ የማይችል ተብሎ ነው የተሰረዘላቸው። ዛሬ 2.8 ቢሊዮኑን በደብል ኢንተረስት በኮምፓውንድ ኢንተረስት ብትሳሰዩ 16 ቢሊዮን ነው የሚጠጋው። ስለዚህ ኤፈርት የኢትዮጵያን 16 ቢሊዮን ብር ዘርፏል። በትንሹ መመለስ አለበት። ስለዚህ አንፌር የሆነ ነገር ተሰርቷል አልተሰራም፣ የባንክ ጥቅም፣ የሌሎች የኢንዱስትሪ ጥቅም፣ መንግስታዊ ጥቅም። ለምሳሌ አንድ ሲምፕል ምሳሌ ነው። ኢትዮጵያ ውስጥ ጨርቃ ጨርቅ በሙሉ ሞቷል። ድሬዳዋ ጨርቃ ጨርቅ ሞቷል። አቃቂ ጨርቃ ጨርቅ ሞቷል። የደብረ ብርሃን ጨርቃ ጨርቅ ችግር ውስጥ ነው ያለው። አርባ ምንጭ ጨርቃ ጨርቅ ሰራተኛ ነው የበተነው። when you come to ተቀጥረው መቀሩ በትነዋል እንጂ አይደለ? በሳትም ተቃጥሏል። በሳትም ተቃጥሏል። ድሬዳዋም እንደዛ አይነት ነገር ነበር መሰለኝ። ለምንድን ነው የሆነው? አቃቂ ሰው ተበትኗል። አቃቂን የምታውቂያት ከሆነ የላባደር ከተማ ነበር የነበረችው። አሁን የድህነት ከተማ ሆናለች አቃቂ።
ለምንድነው ታዲያ እነዚህ እንደዚህ ከሆኑ አልመዳ ጨርቃ ጨርቅ ለምንድነው ያበበ የሚሄደው? ለምን ሰፍ 40,000 ሰው እስከመቅጠር እንዴት ሊሄድ ቻለ? እዚህ 5,000 ያባረረ አቃቂ 10,000 ያባረረ ድሬዳዋ እንዴት 40,000 ሊቀጥር ቻለ? ምን አይነት ኮምፓራቲቭ አድቫንቴጅ አግኝቷል? ይሄ መጠየቅ አለብን። ሁለተኛው ምዕራፍ በደህንነት ጽህፈት ቤት ውስጥ የተደራጁት አደረጃጀቶች ምንድናቸው የሚለው ራሱ ይወስነዋል። ምንድን ነው የተደራጀው በደህንነት ጽህፈት ቤት ውስጥ? ምናልባት ሰምተሽ ከሆነ 5-6 መምሪያዎች አሉ። አንዱ መምሪያ የተቃዋሚዎች ክትትል መምሪያ የሚባል አለ። ለምሳሌ የተቃዋሚ ክትትል መምሪያ ማለት የተቃዋሚ ድርጅቶችን መሰለልና መከታተል ማለት ነው። አየለ ጫሚሶ እዚህ ጋር ተቀምጦ አየለ እንኳን ያው አንድ አይነት ነው። ሌሎች እንደዚህ ነከሌ እንደዚህ ጋር አሉ። ነከሌ ይህን እያደረጉ ነው። የሸዋስ ቡና ከከሌ ጋር እየጠጣ ነው። ሀብታሙ አያሌው እዚህ ጋር ያለው በሙሉ እሱን የሚከታተል ተቋም አለ። ቁጭ 365 ቀን የሚሰራ ማለት ነው። ስለዚህ እንዴት አድርጌ ነው አንድነትን ማፍረስ ያለብኝ? አንድነት ውስጥ እንትናን መክተት ያለብኝ እንዴት ነው ኢንፊልትሬት አድርጌ እንደዚህ የሚሰሩ ኦኬ፣ አንድነትን ከፋፍዬ ለነማን ሊቀመንበሩን ልስጠው? ይሄን ቁጭ ብሎ ደህንነት ጽህፈት ቤት ውስጥ የሚሰራ ትልቅ ዲፓርትመንት ስራው የሆነ አንቺ ጋዜጠኝነት ስራሽ ነው አይደል? ከሌን ኢንተርቪው ላድርግ ብለሽ የግዴታ ዴሊቨር ማድረግ አለብሽ። እንደዛ የተቀመጠ ሰው አለ። ሶ ተቃዋሚ ፓርቲዎችን በሙሉ እየሰለለ የሚያጠፋ ኢንፊልትሬት አድርጎ የሚያስገባ እና ሰው እንዳይሆኑ የሚያደርግ የሚያዋርድ እንትን ደህንነት ጽህፈት ቤት ውስጥ አለ። አንዱ ዲፓርትመንት ብቻ ነው የምነግርሽ። ሁለተኛው ዲፓርትመንት የህብረተሰብ ክትትል እና ደህንነት የሚል ስም ቢኖረውም ለምሳሌ ስልክ የሚጠልፍ እንትን አለ። ስልክ የሚጠልፍ ክፍል አለ። አንድ ምሳሌ ብቻ ላንሳ። እስከዛሬ አላነሳሁትም። አሁን ፍራቻ ስለጠፋ ግን ላንሳው። ሜክሲኮ ጋር ብዙ ሰው አላስተዋለ ይሆናል እንጂ ከዚህ በፊት ሜክሲኮና 4 ኪሎ ጋር ሜክሲኮ ጋር በተለይ አንዲት ቮልክስዋገን ክርክሽ ያለች ቮልክስዋገን ትቆማለች። ተግባረድ ፊት ለፊት ታውቂዋለሽ። አሁን ፌዴራል ፖሊስ አጠገብ ማለት ነው። ያቺ ቅርቅስ ያለች ቮልክስዋገን 2 አንቴና አላት፣ እንደ ሲግናል ማምጫ አንቴና። ምንድነው እንግዲህ እንደምታውቂው ብዙ ሰው ፍሎ ያለበት አንዱ መንገድ ሜክሲኮ መንገድ ነው። እጃቺ መንገድ እቺ አደባባዩን ብዙ ሰው ፍሎ ያደርጋል። ሌላው 4 ኪሎ ነው እንደምታውቂው። በዛ በኩል የሚሄድ ሰው በሙሉ ስልክ ከያዘ ወይ በተለይ የሚያናገር ከሆነ ሲግናሉ ቀጥታ መኪና ውስጥ ታስገባለች። ስለዚህ ቤተልሔም የምትባል በአጋጣሚ ብርሃኑ ነጋ ከሚባል ሰው ጋር እያወራች ከሆነ ያ ሲግናል ይገባል ማለት ነው። ዘን ሬድ ያበራል፣ ግሪን ያበራል፣ የሎ ያበራል። ያ ስልክ ሪከርድ ይሆናል። ሪከርድ ሆኖ ወደ ቴሌኮሙኒኬሽን ነው የሚላከው። ቴሌ ውስጥ የደህንነት ጽህፈት ቤት አለ። ያ የደህንነት ጽህፈት ቤት የተላከለትን ስልኮች ሬድ የበሩትን ከዛ በኋላ መከታተል ነው አንዱ ስራው። ሁለተኛው ስራ ስልክ መጥለፍ ነው። እናንተ መኖሪያ ቤት ወይም የእናንተ ኦፊስ ያለው ስልክ ይሰጠዋል። ስታወሪ ከውጭ ያለውን ነገር ሪከርድ ያደርጋል። ስለዚህ የህብረተሰብ ነፃነት፣ የስልክ እንኳን የማውራት ነፃነት። ለዚህ ነው ቴሌኮሙኒኬሽን በነገራችን ላይ እንዳይሸጥ የሚፈልገው። ቴሌን ይሸጥ ሲል እኔ ደስ ያለኝ ግን ጥንቃቄ ይደረግ ብዬ ያሰብኩት የገንዘቡ ጉዳይ ስላልሆነ ነው፣ የደህንነት ጉዳይ ስለሆነ ነው። ስለዚህ ዶክተር አብይ ቴሌን ለመሸጥ ሲያስብ አንዱ ነው ያከበርኩት የደህንነት መዋቅሩን ማፍረስ ፈልጓል ማለት ነው። ምክንያቱም እዚህ ሀገር ፕራይቬት ስልክ ነው ያለው። በዛ መሰለል አትችል አይደለም እሱ መረጃ ስልክ መስጠት አትችል፣ ያስከስስሻል። አይተሻል። ፌስቡክ ባለቤቱ ለምርጫ ሰጠ ስም ዝርዝር ተብሎ ምን እንደደረሰበት እንደዛ ነው የሚሆነው። ስለዚህ ደህንነቱ በዚህ መልኩ የሚሰራ መዋቅር ነው የነበረው። እግዚአብሔር ይስጥልን ዶክተር አብይ አፍርሶታል። እንዲያፈርሰው ነው ምን የምጠብቀውና የደህንነት መዋቅሩ በጣም ውስብስብ ገና ነው ተነግሯል። በሀሳብ ተነገረ ማለት ቢያንስ ደህንነቱ ይጠፋል ማለት ነው። ቢያንስ የሚመጣው ኦርጋናይዜሽንም ለቁጥጥር አይመጣም። የሚወዳደሩ ድርጅቶች ሆፕፉሊ በዓለም ደረጃ የሚታወቁ ድርጅቶች ይሆናሉ። አሁን እየሰማን ያለነው የሳውዝ አፍሪካው ድርጅት፣ ኬንያ ያለው አይ ቲንክ እነዚህ ክብራቸውን የሚጠብቁ ሌላ ውስጥ ስለላ የማይሰሩ እንደሚሆኑ ነው የምጠብቀው። ምፈራው ቴሌን ህወሓት ከወሰደ የሀገር ውስጥ ውድድር ተብሎ ህወሓት ከወሰደው የደህንነት መዋቅሩ ስለዚህ ኢትዮጵያ ህዝብ መከላከል ያለበት በዚህ አጋጣሚ አንዳንድ ሰዎች ሲያነሱ የምሰማው አይ በስልክ ይሄን አላወራም እንገናኝ ምናምን የሚሉ ሰዎች ብቻ አይደለም። እንትኑ ላይ አንብበሹ ከሆነ መጽሐፉ ላይ አንድ አለማየሁ ተገኑ ጋር እንደዚህ ስናወራ ሚኒስትር የነበረው እዛ ስብሰባ እንትን ሄደን እንዲሁ ብዙን የምንቀራረብ ሰው አይደለንም፣ ግን ስታወሪ
አሁን እኛ አሉ ግሩፖች አሉ አሁንም በስልጣን ላይ ስላሉ ስሞችን ማላነሳቸው ሰዎች አሉ በተለይ አዲስ አበባ ላይ ከፍተኛ ስልጣን ላይ ያሉ ልጆች አሉ ፌደራልም አሉ ቁጭ ብለን አንዳንዴ እንገናኛለን ስናወራ መጀመሪያ ስራችን ባትሪው መንቀል ነው እርስ በራስ ስለማንተማመን አይደለም በዛ ኢቭን ከባትሪ ሳይሰራ እንኳን ሊወሰድ የሚችልበት እድል አለ ተብሎ ስለሚታሰብ ነው ስለዚህ ስናወራ እንኳን ባትሪ እንነቅላለን አይደለም ህይወት ያለው ስልክ ቀርቶ ማለት ነውና የደህንነቱ ስትራክቸር በጣም ስትሮንግ ነበር ኢሳትን ማንሳት ኮች ያለሽ ኢሳትን ጃም የተደረገው 28 ጊዜ ነው 28 ጊዜ ለማድረግ በእያንዳንዱ ጃም $2 ሚሊዮን ነው የሚከፍሉት በእያንዳንዱ ጃሚንግ ዶክተር አብይ በደም ያቀው ነው የነበረበት የሰራው ነው ስለዚህ የጃሚንግ ፕሮሰሱ $2 ሚሊዮን ቀላል አይደለም የጀርመን ኩባንያ የቻይና ኩባንያ ነበር ሲሳተፉ የነበረው በእያንዳንዱ ጃሚንግ ነው ያልኩሽ አይደል በየሰከንዶቹ ደግሞ የሚከፍሉት $100,000 ነው ፕሮሰሱን ለመጠበቅ ማለት ነው ምክንያቱም ጃሚንግ ከእንትን ጋር ነው የሚያያዘው ከዚህ ከሞገድም ጋር ይያያዛል ሌሎች መስሪያ ቤቶች ጋር ሄደሽ ሎቢ ማድረግም እንትኖቹን ሄደሽ ማስቀረት ሎቢ ለማድረግ መክፈል አለብሽ ይሄ ሁሉ ነገር ነው የነበረው እና የደህንነት መዋቅሩ ኢንፎርሜሽን ፍሎ እንዳይሆን ሰዎች ለሰዎች እንዳይገናኙ ሚስጥር ለሚስጥር እንዳታወሪ እርስ በራስ እንድትጠራጠሪ የፖለቲካ ፓርቲዎች ስብሰባ ሲቀመጡ እኮ መጨረሻ ላይ ቅንጅት ሰምተሻል አይደል የመጨረሻ ስብሰባቸው ላይ ሁሉም ስልካቸውን ሎክ አድርገው ነው የገቡት እሺ ማንንም ስልክ እንዳይስተፈትሹ ማለት ነው የፖለቲካ ፓርቲ ኦኬ አሁን ምንድነው ይሆናለው የኦሮሚያ ጽፈት ቤት ስብሰባዎች ከዚህ በፊት ምስጢር ሲወጣ ሁላችሁም ስልካችሁን አስቀምጡና ግቡ ነው የተባለው በዚህ መልኩ የደህንነት መዋቅር የሚሰራ በጣም ውስብስብ ስትራክቸር ነው ግን እግዚአብሔር አሁንም ዲስትራክት አድርጎታል የህብረተሰባችን የንቃተ ህሊናና የህብረተሰባችን ዝቅ ማለት በደንብ መነሳት አለበት ዴሞክራሲ ስርዓት ከማለታችን በፊትና ሁሉም ሰው ተስፋ ሳይቆርጥ አዲስ አበባም ኢትዮጵያም ውጭ ሀገርም ያለ ሰው አመለካከት ወደ መቅረጽ ቢያተኩር አስተሳሰብ ወደ መቅረጽ ወደ ሌሎች ሀገሮች የምናያቸው ምንቀናባቸውን ነገሮች ሰው ማክበር አይተሻል እዚህ ሀገር አውቶቡስ ለመሰለፍ ቀጥ ብሎ ነው የሚሰለፉት ባንክ ቤት ብትሄጂ ሰልፉ ይገርማል ኢልደርስ እነዚህ ትልልቅ ሰዎችን እንዴት እንደሚከበሩ ታያለሽ ባሱስ ብትገቢ አዛውንት ከገባ የግዴታ የመነሳት ግዴታ አለብሽ ሞራሊ ማለት ነው ሰው ያፈጥብሻል ምን ያረክ ነው ሽማግሌ ቆሞ አንተ የምትቀመጠው ነው እንዲህ አይነት ያስተሳሰብ ቀረጻ ውስጥ ይሄ የወደቀ ማህበረሰብ ስብዕና መገንባት መቻል አለበት የሚዲያዎቹ ሮልም ትልቅ ነው ይሄ መሆን ያለበት ቤቲኔ በዛ ነው አሁን የሚቀጥሉት ትኩረቶቼ ወደዛ ነው ማደርገው በጣም ነው የምሰክነው በጣም ቆንጆ እየተነበረ ትንሽ ይሞቃል አደከም መሰለኝ ላርክልኝ ትብብር እዚህ ምጥቼ በጣም ከባድ ነው ስቱዲዮ ማግኘት በጣም